ሰው እግዚአብሔርን ከወደደ ባልንጀራውን እንደራሱ ይወዳል። ባልንጀራውን እንደራሱ ከወደደ እንዴት አድርጎ ይገድለዋል? በሱ ላይ ሊደረግበት የማይፈልገውን ክፉ ነገር በባልንጀራው ላይ አያደርግም። ለሱ ሊደረግለት የሚፈልገውን መልካም ነገር ለባልንጀራውም ያደርጋል። ስለዚህ በፍቅር ትእዛዙ ይፈጸማል፣ ሕጉ ይፈጸማል። አሁን ለአንዳንዶቻችን የከበደን የእግዚአብሔር ሕግ አይደለም። የእግዚአብሔር ቃልማ የእግዚአብሔር ሕግማ የፍቅር ሕግ ነው። ቀሊል ነው፣ ልዝብ ነው፣ ከባድ አይደለም። የከበደን ምንድነው መሰላችሁ? በሕይወታችን ውስጥ ከእግዚአብሔር በላይ የምንወደው ነገር ስላለ ነው። ሰው ከእግዚአብሔር በላይ የሚወደው ነገር ካለ ደግሞ ማንም ሰው በሚወደው ነገር ይሸነፋል። ሰው ለሚወደው ነገር ይገዛል። አሁን እግዚአብሔርን እባካችሁ እንዲህ እንበለው፣ ፍቅር ልቤን ያሸንፈው እንበለው። ፍቅርህ ልቤን ይግዛው እንበለው። የእግዚአብሔር ፍቅር ያሸነፈውን ልብ ማንም አያሸንፈው። የእግዚአብሔር ፍቅር የሚገዛውን ልብ ማንም አይገዛውም። ያንዳንዶቻችን ልብ ለእግዚአብሔር ፍቅር ስላልተገዛና ስላልተሸነፈ በሌላ ነገር ተሸነፍን። መታዘዝ አቃተን፣ ሕጉን መፈጸም አቃተን፣ እንደ ቃሉ መኖር አቃተን። ምን አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? የሚወደኝ ቢኖር ቃሌን ይጠብቃል አለ። ምን የሚለኝ ቢኖር? የሚወደኝ ቢኖር። በቃ ይሄ ነው መታዘዝ የምንችለው። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ስንወደው ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የተመዘገበ ኃይለ ቃል ነው። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። ይሄ ነው። በእኔ ኑሩ እኔም በእናንተ። በመታዘዝ በፍቅሬ ኑሩ ብሎናል። በፍቅሩ ስንኖር ውለታውን እያሰብን ቸርነቱን እያሰብን ወገኖቼ ስንኖር ማንም እንደ እግዚአብሔር የወደደን የሚወደን የለም። ማንም ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። ፍቅሩ ከአይምሮ በላይ ነው። በዘላለም ፍቅሩ የወደደን አምላክ ነው። ወረት የለበትም። በገዛ ፈቃዱ የወደደን አምላክ ነው። ሳንወደው አስቀድሞ የወደደን አምላክ ነው። እየጠላ ነው እንኳን የወደደን አምላክ ነው። ገና ኃጢአተኞች ሳለን የወደደን አምላክ ነው። ፍቅሩንም ራሱን በመስጠት ገልጧል። ሰው ሰውን ቢወድ እንጀራ ቆርሶ ነው የሚያጎርሰው፣ ልብስ ቀዶ ነው የሚያለብሰው፣ የሳንቲም ድቃቂና የልብስ ላቂ ነው የሚመጸውተው፣ ሀብት ንብረት ነው የሚያካፍለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለወደደን ራሱን አሳልፎ ለመስቀል ሞት ሰጠልን። ቅዱስ ሥጋውን ቆርሶ ሰጠን። ክቡር ደሙን አብስሶ ሰጠን። ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ የኛን ሞት ወስዶ የእርሱን ሕይወት ለኛ ሰጠን። የተዋረደ አከበረን፣ እርቃኑን ውሎ ጸጋውን አለበሰን። አሞትና ከርቤ መራራውን ቀምሶ ጣፋጩን አጠጣን። በእርሱ ቁስል እኛን ፈወሰን። ክብር ይግባው። ምን እንከፍለዋለን?